በቦሌ ቡልቡላ 13 ከብቶች መታሰራቸውን ተሰምቷል። የኮሪደር ልማት በማጥፋታቸው 5,000 ብር ቅጣት ተጥሎባቸዋል ማለት ነው። እባካችሁ ከብቶች አላችሁ ከብቶቻችሁን ያዙ በማለት ተናግረዋል ማለት ነው። እና ቪዲዮውን ላይክ ሼር ያደርጋችሁ ተከታተሉ። በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። የኮሪደር ልማት ላይ ጉዳት ያደረሱ 13 ከብቶች በቁጥጥር ስር ዋሉ። በቦሌ ቡልቡላ 13 ከብቶች የኮሪደር ልማት ላይ ጉዳት በማድረሳቸው ነው በቁጥጥር ስር የዋሉት። የከብቶቹ ባለቤቶች ለእያንዳንዳቸው ከብቶች 5,000 ብር በጠቅላላው 65,000 ብር በቅጣት እንዲከፍሉ ከተደረገ በኋላ ተለቀዋል። የወረዳው ደንብ ማስከበር ጽሕፈት ቤት ማህበረሰቡ ከመሰል ድርጊት እንዲቆጠብም አሳስበዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት ያለ ሰላምና እዝነት አይለያችሁ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ላይክ ሼር ሰብስክራይብ ያደረጋችሁ አብራችሁን ቆዩ ማለት ነው። እና ዛሬ ከጧቱ የተሰማው ዜና በአዲስ አበባ ቦሌ ቡልቡላ 13 ከብቶች በህግ ቁጥጥር ስር መዋላቸው ተሰምቷል ማለት ነው። የኮሪደር ልማታችንን የሀገራችንን እድገት በማፍረሳቸው ጉዳት በማድረሳቸው በህግ ቁጥጥር ስር ውለዋል ማለት ነው። ይሄ ይበል የሚያስብል ነው፣ ይበል የሚያስብል ነው ማለት ነው። እና እባካችሁ በቦሌ ቡልቡላ ያላችሁ ሰዎች በቦሌ ቡልቡላ አካባቢ ያላችሁ ሰዎች ከብቶቻችሁን በስርዓት ያዙ። የሀገራችን ልማት ላይ ጉዳት አታስደርሱብን እባካችሁ እባካችሁ። እና 13 ከብቶች ያው እንደምታዩት በምስል ላይ እንደምናየው ፍርድ ቤት ቀርበዋል ማለት ነው። ጠበቃ ያው የሚቆምላቸው ሰው ይፈልጋሉ ማለት ነው። ወላሂ ዜና አቀራረቡ ማለት ነው በጣም ነው ያሳቀኝ። እና 13 ከብቶች 5,000 ብር ተቀጥተዋል ማለት ነው። በጥቅሉ 65,000 ብር የኢትዮጵያ ብር ተቀጥተዋል ማለት ነው። አዎ ይበል የሚያስብል ነው። ለወደፊት በስርዓት እንዲሄዱ በስርዓት መንገዳቸውን ይዘው እንዲሄዱ ያልተባሉበት ቦታ እንዳይደርሱ ቅጣት ያረጋቸዋል ማለት ነው። በቃ ይፈራሉ ቅጣታቸውን። 5,000 ብር አስባችሁታል? 5,000 ብር ነው ጠብ አድርገው የከፈሉት። ስለዚህ ይበል የሚያስብል ነው። እንደውም አንሷል እላለሁ ማለት ነው። ወላሂ ዜና አቀራረቡን ያሳቀኝ እኮ ነው። እና እባካችሁ የኮሪደር ልማት ወደ ታች አታሽቆልቁሉ እባካችሁ። ሀገራችን ከፍ ትበል። አቶ በሬ አቶ ወይዘሮ ላም እባካችሁ ያው ደስ የሚለው ነገር መውጣታቸው ነው። እንኳንም ፍርድ ቤት አላደሩም። እንኳንም ምንድነው ይባላል አልተንከራተቱም። አዎ የህግ ፊት መቅረብ ያሳቅቃል፣ እውነት ነው። እና በመውጣታችሁ ደስ ብሎናል ማለት ነው። ያው 65,000 ብር አስገብታችኋል ለሀገራችን እድገት። ይሄም ያው ደስ የሚያስብል ነገር ነው። ሌላኛው ማለት ነው ያው
የኮሪደር ልማታችን ነው። 65 ሺህ ብር ማብሸሩ እንግዲህ ያው እንዳትቆጩ ማለት ነው። 65 ሺህ ብር ተቀጣን ብላችሁ። በነገራችን ላይ ለወደፊትም ያው ይሄ ህጉ ይቀጥላል ማለት ነው። አዎ በስርዓት መንገዳችሁን ይዛችሁ ሂዱ። ታፔላ የተለጠፈውንም እያነበባችሁ እሺ። እውነት ነው፣ እያነበባችሁ ሂዱ። እዚህ አካባቢ ከዚህ ክልል ከዚህ ክልል መግባት ክልክል ነው የሚለውን እያያችሁ፣ አዎ በስርዓት እያያችሁ ተንቀሳቀሱ ማለት ነው። በሀገር ልማት ቀልድ የለም እና ያው ደስ ብሎናል ስለተፈታችሁ። እንኳንም ሳር ጭነው እናቴ ምልልሱም ሳይገላቸው አስባችሁታል። ምሳ፣ ቁርስ፣ እራት ሁል ጊዜ ሳር ይዘው ውሃ ይዘው እንዴት አድርገው ይችሉት ነበር? እንኳን መለቀቃቸው ጥሩ አስደሳች ዜና ነው ማለት ነው። እና ሌሎቻችሁም በቦሌ ቡልቡላ በጥቅሉ በሸገር አካባቢ ያላችሁ ሰዎች፣ ከብት ያላችሁ ሰዎች እባካችሁ ከዚህ ድርጊት እንድትቆጠቡ ይሄ ቅጣት እንዲያስተምራችሁ ያስፈልጋል ማለት ነው። እና ያው ቅጣቱ አስደስቶናል፣ በእውነቱ አስደስቶናል። ያው ይበል የሚያስብል ነው። አዎ እንዲህ ነው ህግ ሲኖራችሁ እንዲህ ነው የሆነ ደስ የሚያስብል ጉድ እኮ ነው ጠፋብኝ። ታውቃላችሁ ደስ የሚያስብል ውሳኔ ሲወሰን ደስ ይላል ማለት ነው። እንደዚህ ነው በቃ። የሌላውም ሀገር ህግ እንደዚህ ቆራጥ ቢሆን ደስ ይላል ማለት ነው። አዎ ቆራጥ መሆን አለባችሁ። ቀልድ አይደለም የሀገር ልማት ማለት ነው። እንደዚህ ነው። ያው ይበል የሚያስብል ነው፣ ደስ ይላል። በዚሁ ቀጥሉበት። አዎ እውነቴን ነው። እንደዚህ ቆራጥ ሆኖ እስከ መቼ ነው ቀጠሮ በቀጠሮ እንደዚህ በአንዴ ቁርጥ ስታደርጉት ደስ ይላል ማለት ነው። ሌላውም ላይ ውሳኔ በቃ ቶሎ ውሳኔ ሲሆን ደስ ይላል። አሁን እነዚህ ከብቶች ያሳዝናሉ። እንደዚህ ፍርድ ቤት ቆመው አስባችሁታል? በጣም ያለመዱት አካባቢ አዎ በጣም ይከብዳል። እና እንኳንም ለቀቃችኋቸው፣ እንኳንም ውሳኔውን በቅርቡ ቀጠሮ ለቀጠሮ ይግባኝ ለይግባኝ ሳይሄዱ የዋስ ጠበቃ የዋስ መብት ይጠበቅልን እንደዚህ ይበልልን እያሉ ሳይከራከሩ እንኳንም በቅርቡ መፍታታችሁ ደስ ብሎናል ማለት ነው። እና በመላው የኢትዮጵያ ሕዝብ ስምና በቻናሌ ስም በጣም ከልብ አመሰግናለሁ ማለት ነው። እና ቤተሰቦች ምን ተሰማችሁ? በቃ እነዚህ 13 ከብቶች በመፈታታቸውና ባለመታሰራቸው 5000 ብር አሁን ቀላል ናት። በቃ ኢትዮጵያ ላይ ቀላል ናት። 5000 ብር እንደ ቅጣት አትቆጠርም ማለት ነው። እና ያው እኔ እንደውም አንሷል ነው የምለው፣ የምር አንሷል። አዎ እና ምን ተሰማችሁ? በቃ ውድ ቤተሰቦች እነዚህ 13 ከብቶች ቶሎ በውሳኔ ቁርጥ ያለ ውሳኔ አግኝተው ከፍርድ ቤት መውጣታቸው ምን ተሰማችሁ? በቃ እስኪ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ በእውነቱ በጣም ደስ ብሎኛል። በጣም አዎ እንዴ ባለቤቶቻቸው ሳስባችሁታል? ሳር ተሸክመው ውሃ ተሸክመው ጠዋት ቁርስ፣ ምሳ፣ እራት ላይ መመላለሳቸው ራሱ በጣም ልብ ይሰብራል ማለት ነው። እና እኔ በእውነቱ ደስ ብሎኛል። እንኳን ደስ ያላችሁ ውድ የቻናሌ ቤተሰቦች። ያው እንግዲህ እኔ የሚያስደስተኝን ነገር ለውድ ቤተሰቦች ለማቅረብ ያው ቆርጬ ተነስቻለሁ ማለት ነው። እና በእውነቱ ደስ ብሎኛል ዛሬ በጠዋቱ። አዎ እንዴ ያስባችሁታል? በ13 ከብቶች 65,000 ብር ለሀገራችን እድገት ሲጨመር በጣም ያስደስታል ማለት ነው። እና ይበል የሚያስብል ነው። አዎ እና ደግሞ ቦሌ ቡልቡላ ያላችሁ ሰዎች አይዟችሁ፣ እናቴ ጥናትም ስጧቸው። ለልጆች ደግሞ ከብት አትላኩ። እውነቴን ነው። ለልጆች አሁን ጨዋታ እንትን ሲሉ ይረሱታል። እና ራሳችሁ ብትጠብቁ ይሻላችኋል። አሁን 5,000 ብራችሁን ከምትቀጡ ራሳችሁ ብትጠብቁ ይሻላል። አዎ እናቴና ያው ደስታዬን ለመግለጽ ነው የመጣሁት ማለት ነው። በጣም አመሰግናለሁ። ጎንበስ ብዬ ነው ያመሰግንኩት እናቴ።
እና ውድ ቤተሰቦቼ በጣም አመሰግናለሁ ማለት ነው። ደስ ብሎኛል ስለተፈቱ። የምር ዜናው አቀራረቡ እኮ ነው ማለት ነው። በአዲስ አበባ ቦሌ ቡልቡላ 13 ከብቶች በቁጥጥር ስር ውለዋል። በቃ እንደ ትልቅ ወንጀለኛ እኮ ነው። በቃ እንደ እንትን ማለት ነው አቀራረቡ። ወይ ጉድ እኮ ነው። እና በመፈታታቸው በእርግጥ ደስ ብሎናል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌላ ጊዜ እንገናኛለን ማለት ነው። ያው ደስታዬን ላሳውቃችሁ ማየ ነው እንግዲህ እና ደስ ብሎኛል። አዎ የደስታ ተካፋይ እንድትሆን ነው ማለት ነው። እንግዲህ ያው ይመለከታችኋል። እናንተም የኮሪደር ልማት ደጋፊ አይደላችሁ? ለዛ ነውና የኮሪደር ልማታችንን እባካችሁ አታስበሉብን፣ አታስጠፉብን ብለናል። አዎ እና ቀልድ የለም። በኮሪደር ልማት ስንት ያልሆነ አለ፣ ስንት አልፏል መሰላችሁ? እንደዚህ እንደ ቀልድ ስንት ሰው ሞቶበታል፣ ስንት እና ቻው በቃ ይበቃችኋል። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩህ